ተወዳጁ የጥያቄና መልስ የጨዋታ ሰዓታችን ላይ ደርሰናል። የዛሬ ተሰላፊዎቻችን እንግዲህ ቅዳሜና እሁድ ልል ነበር ሊያ ደርቢ ጋር ሄዳ አሳጣቻችሁ። በዚህ ጋር ቆምኩት ስቼ እንዳልስት ነው እኮ። የቅዳሜኛ አቅራቢያችን ትዕግስት አለች። ሊያና ትዕግስት አንድ ላይ ናቸው። አድማሱና ስንታየው አንድ ላይ ናቸው። ቲጂ አንቺ አዲስ ስለሆንሽ ህጉን ለማስረዳት ያህል ጠቅላላ ዕውቀት ጥያቄዎች ናቸው። 4 ካታጎሪ አለ። ቀድሞ የነካ በህጉ መሰረት ቀድሞ የነካ ከነዚህ ካታጎሪዎች ውስጥ የመጀመሪያውን ጥያቄ የመምረጥ መብት ይሰጠዋል ማለት ነው። ግልጽ ነው። እንዴት ነሽ ጠቅላላ ዕውቀት ላይ? ምን ጥያቄ ነው? በስነ ልቦና ማታርክሚ ምንም ጥያቄ ነው። ያው ልክ ነን በቃ ታይ ከሊያ ጋር ነሽ እንጃልሽ መጠየቅ ለመጣሁ እንግዳው አይገርምም? ወድጄ መሰለሽ እንደ ወንዶቹን ትጂ የተቀላቀ ታይ አንድ ወንድ አንድ ሴት እንኳን ቢባል አሻፈረኛል። እኔ ቢገርመኝ አድማሱና ስንታየው አድማሱና ሊያ የሚጠጋጉት ነገር የሆነ ሰው ሲል ያለው ብዙ በጣም በእውነት እየመረጡ ደግሞ ሁሌ ጉድ ይሆናሉ። አይ እንደዚህ አይነትማ ዛቻ ጥሩ አይደለም። አይ ዛሬ በተደረገ ውድድር አንዱም ቀን እኔ ያለውበት ምድብ ተሸንፏል። እድልህ ነው እንጂ ዕውቀት አይደለም። የሚመጣው እንግዳ በጣም ዕውቀታም ስለሆነ እንግዳው ይተካካል። እሱ በመንካት እኔ በመንካት እንግዳው በመመለስ የወንዶች ጉዳይና የሴቶች ጉዳይ ይለያል። ነኪ ሆነን ማን ይመልስ እንዴ? ፎክሎር ጎበዝ ነው እኮ እንደውላለን። እስቲ ፎክሎር ካለ እሺ፣ ይሄን ነጥብ በጣም ነው ፈልገው እንዳታስቡ። ለባንክ እውነት ነው። እኔ ጀምሩ ስል ብቻ ነው መንካት የሚቻለው። እሺ፣ ከጥያቄው አንቺ መመሪያ በዛ ጀምሩ። አድማሱ ጀመርክ ደግሞ ስንቴ ማለት እንዳሸነፍኩ ነው የምቆጥረው። በነገር ላይ መንካት ማንም አያክለው። ናፍቆ እኔ እንደው አንተን ያገኘሁበትን ቀን ብዘክረው እኔ ነበርኩ መንካት የምበልጥ። አሁን እኔ ወጣሁ። በስነ ልቦና ምንም ካፕታን ዝም በይ። በነገራችን ላይ የከፈቱትን ጥያቄ ካልመለሱት ወደ እናንተ ይመጣል። ስለዚህ መንካት ብቻውን ምንም ዋጋ የለውም። የዚህ ጌም ጨዋታ ቀን ግን አቶ ጌትነት ዘጋቢ ቆሙልኝ ለጥያቄ ለዚህ ግን ሸርፎ ሳይጨርስ ከዚያም ጂኦግራፊ፣ እንቆቅልሽና ቀናት የቱ ይሆንላችሁ? እስቲ በለው አባ አንተ ቀደማለች። እስቲ በለው አባ ቀደም ምን ይሆንልህ? እንቆቅልሽ እንዳትል አድማሱ በፈጠረ መብት ነው። በል እንቆቅልሽ አንቺ ጸጉሯን አበጥራ የለም ሁሌ ብለሃል። ሁሌ ጸጉሯን አበጥራ ባቄላዋ ትመጣለች። እንቆቅልሽ ተስማማችሁ? እሺ፣ እንቆቅልሽ ይከፈታል። ቃላት አሉኝ ግን ማውራት አልችልም። እኔ ማን ነኝ? አድማሱ ነኝ። መጽሐፍ ቃላት አሉኝ ግን ቃላት አሉት። ትክክል አሉት እኮ ሊያ አንብቢ መጀመሪያ። ተስማምታል? ስንት በደንብ ሊያ አንብቢ መጀመሪያ በሚል መልሶ ያስኬዳል። በደንብ እኮ ግን ያስኬዳል። የኔ ቲም ነሽ ቢሆንም ማዋት ነው አብዴት ተደርጓል። እንቆቅልሽ በብዛት አይታወቅም። እንቆቅልሽ ላይ እኔ አላውቀውም። ለምሳሌ ሙዲፋየር ነኝ። ብለህ ጻፍበት እርሜን። በነገር እንቆቅልሽ ገዱ ነው ማለት ነው። እንቆቅልሽ ተከፈተ ማለት ከአንዳንድ አድማሱ ነው የሚሸልመው። ልቤ መጣኔ ሳልነካት የሚችል። እሺ፣ የመጀመሪያውን 50 ነጥብ ስንታየውና አድማሱ አግኝተዋል። ወደ ቀጣዩን ዞር እንሄዳለን። ማን ነካው? እናቴ ትዕግስት ናት። አላወቀችም። እኔ ነካላታል። እኔ ጀምሮ አላወቀም። ሊያ አሁን መንካታችን ምሽ ከጨዋታ ውጭ አድርጌሻለሁ። በእኔ ነግርሻለሁ። እና ማላችን ነጭ ለብሳ ገብታ የነጭ ለባሽ ስራ ነው እየሰራች ያለው። ጀምሩ። እሺ፣ ቲጂ ነክታል እንዴ? ስማ፣ አስቆረጥኳት። ዲስኳሊፋይ ሳረጋት የትዕግስት ልጅ አስቆረጥኳት። እሺ፣ እንቆቅልሽ ተከፍቷል አሁን። ስለዚህ ከዚያም ጂኦግራፊና ቀናት ነው የሚቀራችሁ። ከሶስቱ አንዱ ይከፈት። ከዚያም ጋር ነው የቱ ጋር እንደሚወስደን እኔ በጣም አሪፍ። ከዚያም ይከፈትላል። እኔ እንግዲህ ስለነካው አንቺ ደግሞ መልሽ ህግ ነው አይቻልም። የነካ አይመልስ የነካ ስለማይመልስ አዎ መልሽ። እሺ አድማሱ ነክቶ መልሷል። ከዚህም እንቆቅልሽ ነው የሚመልሰው። ሌላ ነገር ቢሆን እንኳን ዲስኳሊፋየር ይከፈት። በምድር ላይ በረሃ የሌለው አህጉር የትኛው ነው? ከቲጂ ሲተርፍ ነው ባይ አህጉር የሚባል በረሃ የሌለው አህጉር አንታርክቲካ። እሺ፣ ሰው ከሚኖርበት አህጉር ምን የሌለው በረሃ የሌለው አህጉር የትኛው? ከበረሃ ያወጣል። ሰው ከበረሃ ያወጣል። አርክቲክ የሚባል አህጉር አለ? አላውቀውም። እኔ ባይዘው አትጠይቁኝ። ይኖራል ካንቺ እኔ እንትን ነኝ የሰጡኝን ነው ይዤ መጣሁ። አህጉር ስለሆነ አልተመለሰም። እሺ፣ ስናጠና ነው ራሰ በረሃ ነው። ጥያቄውን ወደ እናት ባሱ ከመውሰዴ በፊት አንዴ ሞክሩ። ለምን
አልተመለሰም። ታዲያ ይሞክራል። በምድር ላይ በረሃ የሌለው አህጉር ለመልሰውና ላስለምማቸው እኔ ገብርኤልን አንተ ይሄን ከመለስክ ደቡብ አሜሪካ ደቡብ አሜሪካ አልተመለሰም። ወደ እነ ስንት ይመጣል? እኔ ቃል እገባለሁ ይሄን ከመለሰ ይሄን በረሃውን ነው ማጠፋለሁ። አድማሱ ግን በጣም በራስ መተማመን ነው አውቀዋለሁ ያለው። እሺ አድሜ አስጠናኸው በለው ምንድነው ጥያቄውን ተባባሪ በለው እኛ እንደ ኢትዮጵያ ናት እንዴ? አውሮፓ ተመልሷል። በልብሎኝ ዳይሬክተር ተመልሷል። አውሮፓ እኔ አውሮፓን ያጠረጥራት ብዙ ከመዞር እኮ አድማሱ ግን ማለት ነው የራስ ጥያቄ ሲመጣ ነው ማርያምን አውሮፓ አይ ደግሞ የኔ እንትን የሳት ሰው የሚኖርበት አህጉር ሆኖ በረሃ የሌለው እኔ አውሮፓ በአንታርክቲካ መታል ሰው አይኖርበትም። እሺ ሰው አይኖርበትም። መታልኛለች እኮ ግን አውሮፓ እንዲያልጠረጥረ አውሮፓ በወረዱ አይደል? እሺ እና አድማሱ 100 ነጥብ ይዘዋል። እስካሁን ነሊያ ምንም አልመለሱም። ኧረ ታችሁ እነሱን ባጠይቂያቸው እስከዚህ ሰዓት ከሚሄድ ኧረ ተው አድሜ ጀምሩ። ሊያ ሰያው ሊያ ናት። ከዚህም እንቆቅልሽ ስለተከፈቱ ጂኦግራፊና ቀናት ነው የሚቀራችሁ። ጂኦግራፊን እንኳን ብዙ ጨፍጭፊያታለሁ። እሱ ነው ግን ጣፋንታሽ። አንቺ ምን ላይ ጥሩ ነሽ ቲጂ? እኔ ሁሉም ላይ ግን ስለሞከርኩ ጂኦግራፊ እኔ ጂኦግራፊ እንደዛ ብለሽ ነው። ከዚህም ኧረ ራስሽ ልትመልሽ ልታረግሽ እኮ ነው። ጂኦግራፊ ከፈትላቸው ለእነ ትዕግስት። ቆሞ የሚተኛው እንስሳ ማን ይባላል? ቆሞ የሚተኛው እንስሳ ማን ይባላል? ጂኦግራፊ ነው እንዴ? ጂኦግራፊ አባካችሁ ዳይሬክተሩ ትንሽ ባዮሎጂና ጂኦግራፊ እንካቱበት። ያግሪ እኮ ተናግሬያለሁ። አይ ቆሞ የሚተኛው እንደ ዛሬ አሁን ይሄ በባዮሎጂ ምድብ ውስጥ መምጣት ያለበት ነው። ዕውቀታችንን ብላችሁ ነው የደባለቃችሁት። አንድ ድል ነው ባይዘው መስጠት ዝሆን ነው እና ዝሆን ዝሆን ብለዋል እነሊያ በትክክል ተልክስ። እሺ አሁን የቀረው አንድ ካታጎሪ ነው፣ ቀናት ነው። ግን ቀድሞ ለመምረጥ ጀምሩ። ሊያ አቤት በመንካት ግን አድማሱን በለጥ ተዛምርኩ። በደንብ ሰልጥነሻል። ችግር የለም። ለቅዳሜኛ ክብር ስለ እሺ ቀናት ነው ይከፈትላቸው። የዘንድሮ ታላቁ ሩጫ ለስንተኛ ጊዜ የተካሄደ ነበር? 25ኛ ጊዜ እንዴ ባንዳ ለጋዜጠኛ ጥያቄ መቅረብ የለም። ለማን ይጠየቅ ታዲያ? ለማን ይጠየቅ? ጋዜጠኛ ተጠየቀ። አድሚን ካርለ በርትታት ነካ ባሁን ጥያቄ በመንካት ነው የተበላው። የመጀመሪያው ዙር ተጠናቋል። በሚገርም ሁኔታ ከኋላ ተነስተው ነሊያ እኩል ሆነዋል ከናድማሱ። የሴት ላውራ እንደ ዳኛ። ሁለተኛው ዙር ላይ ደርሰናል። ካታጎሪዎቹ ተመሳሳይ ናቸው። ውስጣቸው የሚይዙት ጥያቄ ነው የሚለየው። ከሁለተኛው ዙር የመጀመሪያውን ጥያቄ ለመመለስ ጀምሩ። ስንታየው እንኳን ደስ አለህ። ምን ዋጋ አለው? ጂኦግራፊ ከዚያም እንቆቅልሽ ቀናት የቱ ይከፈት? ቀናት ነው እንዴ ታላቁ ሩጫ ያለ መስሎ ታላቁ ሩጫ ለ25ኛ ጊዜ አይመጣም። ታናሾች ጀምሩ እንሞክራለን። ቀናት ይሁን ምን አንዴ ብለዋል እኮ አይ ማዋሻሻ ይችላል። ተስማሙ። አይ እኔ እንቆቅልሽ እንደውም አግዳለሁ ለዚህ እንቆቅልሽ አልከፍትም። እኔ አድሚን በጣም ነው ማምነው። አይደለም እኔ ለዚህ ቡድን እንቆቅልሽ አልከፍትም። በጣም ይቅርታ ስልጣኔን ተጠቅሜ ከሶስቱ ምረጡ። ቴንክ ዩ ቀናት ቀናት አለሽ እኮ ቀናት ይከፈትላቸው። እንዴት ነው በእኛ ላይ ግን እንደዚህ አይነት ሁሌ ጸጉሯን በደርግ ዘመነ መንግስት የአብዮቱ በዓል ምን ቀን ነበር የሚውለው? መስከረም 2 ወይ በጣም ቀላል ሲንታየው የደርግ ልጅ የተባለበት የእንቁጣጣሽ ማግስት እኮ ምግብ ጆሬንትን ነበር አይደል? እንኳን ደህና መጣሽ መስከረም 2 የሚል ሲከበር ይኖራል የጭቁኖች እናቴ ኪነት ነበረችና እዛ የሚያቀርቡትን ትነግረኝ ነበር። ራስ ሞር የኖራችሁ ታውቁታላችሁ። እኔ በኃይለ ሥላሴ ነው ደርግን ብዙ አላስታውስም። ኤኒዌይስ ነጥብ ስንት ነው ቀደሙ? አሁን የአሁኑ ባይዘው ሁለተኛው ዙር 100 ነጥብ ነው ያለው። 200 ገብቷል። ልጅ ቢሮጥ እናቱን አይቀድም። ልጅ ቢሮጥ ጋዜጠኛ አይቀድም። ልጅ ቢሮጥ ልጆቹን አይቀድም። እንትኖቹ ታናናሾቹን አይቀድም። 200 ለ100 እየተመሩ ነው እነሊያ። ችግር ቀድሞ ስለመለሱ ጀምሩ። ቲጂ ነክታ። እሺ ቀናት ወጥቷል። እንቆቅልሽ ከዚያም እና ገዳችን አይደለም ምን ይሆናል? ባዮሎጂ እንዳይመጣ
አንቺ ግን አከለኪያቸው ጂኦግራፊ ከእውቀታቸው አንፃር ይመልሱ። እኛ እንቆቅልሽ እንውሰድልሽ። ለሴቶች ያደላ ነገር እንቆቅልሽ ትከፍታ እንቆቅልሽ ልስጣችሁ። ለምን መርጧል አንዴ ጂኦግራፊ? እሺ ወይ ለእናንተው ብለን ነው ማካላላቸው ጂኦግራፊ። እንቆቅልሻችንንም አትኩ። ለሴቶች አይደለም። ጫካ ግቡና ቸኮሌት ቢበላ ሊሞት የሚችል እንስሳ ውሻ ለምን ኧረ ስንግተው ነው የምንውለው። በተረፈ ነገር ውሻ እንደዛ ሰምቻለሁ አይ እና በሰማነው ተገርም ያለው ሰምቼ በቅርብ ነው። በትክክል ተመልሶ እንዴት ነው? ቻው ቻው። ቅዳሜኛ ላይ ነኝ ከዚህ በኋላ ምን እሰራለሁ? እሁድ ምን እሰራለሁ? እኔ እኮ የሊያውሾች እንደዚህ ይላሉ ሁሌ ቸኮሌት አፕዴት አድርጎ አንዳንድ ጠቅላላ እውቀት አፕዴት አድርጎ ራስ ሁሌ ባይዞ ፀጉሯን አበጥራ ገበያ የምትወጣ ስትላት አስመክርሽ። እሺ አሁንም 200 ነጥብ እኩል ብለናል። yes 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 አጠቃቀሻቸው በርታና ልካት ጥያቄው መንካት ዝግጁ ናችሁ? ጀምሩ። አንቺ ወይ እንዴ ነበር የቆመው እግዚአብሔር እንቆቅልሽና ከዚህም ነው የቀረው። ስንት ያው ያቺኑ በላቸው እስቲ እንቆቅልሽ እኔ አልከፍች ከፍቻታለች። ከዚህም ይሆንላችሁ እንዴ ጭቆና በዛ አንቺ እሺ ክፈቱ። እንቆቅልሽ ነው የሚጨነቅ። ኧረ ችግር እግር የለኝም ግን ሮጣለሁ። እኔ ማን ነኝ? ስንዴ ተመልሰው ክፋት መስሏችሁ ልቀይርላችሁ ስል እግር የለኝም ግን ሮጣለሁ። ካልመለሳችሁ ጥያቄ ወደ እነ ሊያ ይሄዳል። ባይሆን ራሱ መልሱ እሺ አድሜ እድሉ አንተ እኮ ነው። እጅ ብታውጣለህ አሳ ይሮጣል ያስኬዳል አይደለም እንዴ ይሮጣል አሳ ይሮጣል ይዋኛል። ውስጥ ነው እዚህ ስቴዲየም እንጣል ነው ይዋኛል ነው ባለው እሱ ይሄዳል። አሳ ይዋኛል ነው። እኔ ከማን ጋር እንዳለው አስብ እስቲ መልሰናል። ባይ እንደ አባል እንኳን ብታማክረኝ። እሺ ሰከንዳችሁ አልቋል። ወደ እነ ሊያ ጥያቄ ጊዜ ሰዓት ጊዜ እንትን ፈርደ እንኳን ደስ አለህ። ምንጭና እንትን ያው መግለጽ ስላለብን የት ነው የሚዞረው? ጊዜ የት ነው የሚዞረው? ቅድም አመቱ እንዴት ነው የሚሮጠው ምናምን ያልከኝ መሄድ አይደል? መሄድ ከሆነ እኮ አሳም መሄዳል። ባይ ዘ ወይ እንቆቅልሽ እንደዚህ ቀጥላት አንዳንዴ አድንቁ አጠገብ ያለ መላሽ ነው። እንቆቅልሽ እኮ እንደዚህ ስግጥ ያለ አማርኛ እኮ አይደለም። እንትን ነው ዘይቤ አይደል እንዴ? ዘይቤ ነው እንትን አይደል? ጊዜ ግራው አንድ ሲደመር አንድ አይደል? 300 ነጥብ አላቸው እና አድማሱ ደግሞ 200 ነጥብ አላቸው። የኛ ካለው አስበለጠችን እኮ አይ ለኛ ነው ድሉ። ዲስኳሊፋይ ቲጂ ዲስኳሊፋይ ተደርጋለች። በጣም እየተጨቆነ እኮ ሲጂራታ ነው ያለ። ኧረ ነው ቲጂ ዲስኳሊፋይ ተደርጋለች። ጀምሩ። ሊያ ነክታለች። ኦፍ ኮርስ አልኩ ብለናል። ዝም ብለህ በከንቱ አለሁልሽ። እሺ ከዚህም ነው የቀረው። እሷ ናት ጊዜ ነው እንደ ጣጣ ለታዘዙ ከየትም ትምጣ በደንብ አናካምቶ ነው። የስፔን ዋና ከተማ ማን ይባላል? ባርሴሎና። ኤቨር በቃ አንድ መልስ ነው። አንድ መልስ ስላቸች አይቻልም። አይቻልም። በቃ መልሷል። መልሷል። እሺ በቃ ምን እናደርጋለን? ለምስል መገመት ከጀመራችሁ አታውቁም። ስለዚህ አልገምትም። አንዴ ብቻ ወደ እነሱ ለኛ ነው ይመጣ አይቻልም። ማድሪድ ነው አክሰንቴን ሲሰማ ምን ይለኛል? አስተካክዬ ስፔን እንትን ልበል ብዬ እኮ ባርሴሎና አዎ ማለት ስራ ብዬ እሱን ልክ አይደለም። ስለዚህ አስተካክዬ ልሳሳት ብዬ ነው እንዲህ ብዬ መልሽ ባርሴሎና ፈጠነች አስበላቻት። ተመልካቾች አልተበላችሁም። ባይ ዘ ወይ እኩል ነጥብ ነው ያላችሁ። ስለዚህ አሸናፊ መለየት ስላለብን የጉርሻ ጥያቄ አለ አይደል? ስፔን ባርሴሎና ወይኔ ግን እኮ ትንሽ ኳሱን ይዤ ነው እኮ ደርቢው ምናምን ወይኔ እሺ እኩል ነጥብ ስላላችሁ አሸናፊውን ለመለየት የጉርሻ ጥያቄ አለ። የጉርሻ ጥያቄው 500 ነጥብ ነው የሚይዘው። የጉርሻ ጥያቄውን ቀድሞ ለማስከፈት አጉርሽን ቢሆን ጎርሽ አውጣሻለሁ። እሺ እጃችሁን አውርዱ። ኧረ ሙስና እየተሰራ ያው ይሄው እንዲህ ብለሽማ እሺ አድርግ በሰንሰለት ትታሰር። ጀምሩ። ስንታየው እንካት እኮ አይደለም ፖይንት ቀላሉን አድርግልኝ። የጉርሻ ጥያቄ 500 ነጥብ የሚይዘው ይከፈታል። አይኔ ወይ ባርሴሎና በዘንድሮ የጉማ አዋርድ የዓመቱ ምርጥ ፊልም በመሆን የተሸለመው የቱ ነው? ሊያ ነበረች ይሄን የምትመልሰው። ሊያ ነበረች። ሰከንድ ያዝልኝ። ሰከንድ 20 ሰከንድ ነው ያላት። እዛው ታድመሽ ስንቴ አድማሱ ዝም ብለህ ጋብዘን ስንታየው ምን ታየዋለህ?
የፊልም ባለሙያ እንበላዋለን አስበልቼሽ አልቀርም አላልኩሽም? የተናበረ ተረጋጊ። አሁን የዓመቱ ምርጥ ፊልም በዘንድሮ ልትመልሰው አትችልም። በእውነት አንተ ምርምርህ ምን ላይ እንደሆነ ስለማውቅ ይሄ መዝናኛው አድሜ 20 ሰከንድ አልቋል። አለቀ። አፊኒ አይደለም ወደ ብትገምት ልታገኘው ነው እንደዛ ካልክ። እሺ ሊያ ቲጂዬን የመሰለው የለበሰችዋን የመሰለው ጥቁር ፈርጥ አቸኩይ በቃ እድል ሰጣታለሁ። አይቻልም እንዴ ግማሹን ስለቀላቀለች እንዴ እንዴት አንፌር ነው አይደለም። በእውነት ከባሪ መልስ አይደለም። ከተረዳችሁኝም ተረዱኝ፣ ዲስኳሊፋይ ካረጋችሁኝም አርጉኝ። ግን ጥቁር ፈርጥ ብዬ እሷን አካልዬ በእውነት ለመመለስ የፈጠረ ፈርጥ እኮ የሚባል የለም ፊልም ላይ እኔ ባይዘው ትክክለኛ መልሱ ጥቁር አደይ ነው። ግን ይሄንን የለም ካገኘ በኋላ የማርያም መንገድ ከሰጠው በኋላ ጥቁር አደይ እኔ ነኝ አንቺ አንዴ ቁሙ። ስለዚህ ምን እናደርጋለን? ጥቁር አደይ ማለት ነበረባት ሊያላቆላም ታብራራ ጥቁር ፈርጣለች። መጨረሻ ስንታየው ትክክለኛ ነጥብ እናገኘው 250 ነጥብ ትካፈላላችሁ። አንካፈልም እንዴ ሌላ አንድ ለኛ ተጠራለ ይሄ ማለት እኮ ይሄ ሰውዬ ማን ነው ብለሽ አድማሱ መንግስቱ ብል ትክክል ነው ልትይቁ እንደማለት ነው። እሺ ፍርዱን ለተመልካች እንስጥ። እኛ ነን አሸናፊ። ለምን ህዝብ ይዳኝ? ለምን አሸናፊ አንተ ኮንክ ለምን ጥቁር ብላ አልጀመርክም? እንደ ዳኛ ተጨነቀ። መንገድ ሰጠሽ። እሱ መንገድ የነሱ ነው የምትለው። አንቺ ታመጪው አንቺ ታመጪው ያጀመረችው አንተ ጨረስከው። ስለዚህ ነጥቡን ተካፈሉ። አይደለም ኳስ እኮ ለምንድን ነው ለኛ እንደዚህ የምታስብ? ይሄ ከኔ የዳኝነት አቅም በላይ ጎል ስር የጠለፈው ነው አይደል? ሪጎሬ እንዲመታ ምክንያት ዳኝነቴን በጣም ስለፈተነው እኔ መወሰን ስለማልችል አሸናፊውን ተመልካች ዳኝና በሚቀጥለው ሳምንት ይሸልማል። ተመልካች መንገድ ላይ ካየም ይውገረኝ ለዚህ ስህተት በዛው ውገሩ እየመለሳችሁ ውገሩኝ። ግን በጣም አዝናንታችሁ ነበር። ጭንቅላት የሚያስበውና አፍ የሚያወራው ነገር እና እንደዚህ አይነት ማድነቅ እኮ ነው። እኔ ነኝ ከናፍቆት ጋር ሄጄ ፕሮግራም ላይ ታጀምልማ እንደዚህ እኔ ሊያ እንደምትመሰል ይሄ ከለርሽ ነው ጉዴ ሰራኝ። በእናትሽ በቃ ቅዳሜ ፕሮግራም ላይ ጋብዣትና እሷን ሊያን ያኔ ተደናነቁ። አይ የሰው መንተፍ አድርጎ መመለስ ግን ልክ አይደለም። ምንድነው ዳኛ ላይ ጥቃት በማድረስ እርገት እንደብቅ በጣም አሪፍ ነበረ። ደስ የሚል ነው። በጣም አዝናንታችሁናል። ትግስት በድጋሚ እንኳን ደህና መጣሽ። እንኳን ወደ ቻናል አንድ በሰላም ተቀላቀልሽ። ቅዳሜ የኛ ፕሮግራም በቅርብ ጠብቋት። አብረሽን ስለተጫወትሽ እናመሰግናለን። ስታምሩ ፎቶ ያዙልኝ ቆንደስ አስበላኝ አይደል?